ወዳጃችን መቼም አሌፖ የተባለችውን የሀገረ ሶሪያ ከተማ ያውቋታል። ስፍር ቁጥር የሌላቸው ታጣቂዎች በተለያዩ ጎራዎች ተከፋፍለው አረር እያዘነቡ ሞት ያጭዱባት ከጀመረች ሰነባብታ እንዳትሆኑና ወደ ፍርስራሽነት የተቀየረችውን ከተማ ሰርክ የጦርነት ተፋላሚዎች እሳት የሚዘንብባት አሌፖ ለነዋሪዎቿ በህይወት መኖር እጅጉን አደገኛ መሆኗን ተከትሎ በርካቶች ጨርቄን ማቄን ሳይሉ ጥለዋት መሰደድ ከጀመሩም ሰነባብተዋል። ተወልደን ያደግንበትን አፈር ፈጭተን ጭቃ አብኩተን የተጫወትንበትን ጥርሳችንን የነቀልንበትን ቀዬ ጥለን ወዴት እንሄዳለን እንዲል የሰው ልጅ አሌፖን ጥለን ለመሰደድ እግራችንን ወዴትም አናነሳም ያሉ የፈራረሰችው ከተማ አሌፖ ድመቶች አሳዳሪዎቻቸው እንደ ፍጥር ጥራችሁ እያሉ ጥለዋቸው ሀገር ጥለው ሲሄዱ እነሱ ግን እዚሁ ሆነን የመጣውን እንቀበላለን አንተ ብቻ አስጠጋን ብለው የሚያቀኑት ወደ መሐመድ አላጃሊል መኖሪያ ቤት ነው። መሐመድ አላጃሊል በቅጽል ስሙ የአሌፖ የድመት ሰው እየተባለ በብዙዎች ዘንድ ይታወቃል። የጦርነት አውድማ በሆነችውና ማንም ሰው ሰላም ውሎ ለማደሩ ከሰማይ በዘነበ የቦምብ ናዳ ለመበታተኑን እርግጠኛ የማይሆንባትን አሌፖን ጥያሌ ብሎ በመቶዎች የሚቆጠሩ ድመቶችን እየተንከባከበ ህይወትን እየመራ የሚገኘው የአሌፖ የድመት ሰው መሐመድ ራሳቸው ፈልገው እሱን ከሚጠጉትና መጠለያ ከሚሰጣቸው ድመቶች በተጨማሪ መኖሪያ ቀያቸውን ትተው የሚሰደዱ ብዙዎችም ድመት እንደሚወዳውቀው ድመቶቻቸውን አምጥተው ባደራ አስረክበውት ነው ሀገር ጥለው የሚወጡት። እንደ ፈረንጆቹ አቆጣጠር በ2012 ዓ.ም የተጀመረው ቀውስ መጠኑ እየሰፋ እልቂትና ትርምሱ እየበረከተ የሄደ ሰሞን በርካታ ድመቶች ምግብና መጠለያ ብለው ወደ መሐመድ ቤት ተጠጉ። እሱም ለድመቶች መውደድ ነበረውና በሩን አልዘጋባቸውም። ይልቁንም አስገብቶ ይንከባከባቸው ይጀምራል። ያኔ 20 እና 30 ገደማ የሚሆኑት ድመቶች አሁን ላይ ቁጥራቸው እጥፍ ድርብ ሆኖ ከመቶ በላይ የሚቆጠሩ ሆነዋል። አንዳንድ ሰዎች ድመት እንደምወድ ስለሚያውቁ ድመቶቻቸውን ለኔ ሰጥተው ነው የሚሰደዱት የሚለው መሐመድ በጣም ነው የገረመኝ። ከአመት በፊት ከ20 እስከ 30 ድመቶች ብቻ ነበሩ እኔ ጋር የነበሩት፣ አሁን ግን ከመቶ በላይ ሆነዋል ሲል ነው የሚናገረው። አሁንም ቢሆን የሱን እንክብካቤ ለሚፈልጉ ድመቶች ሁሌም በሩ ክፍት እንደሆነ መሐመድ ይናገራል። የሆነ ጊዜ አንዲት ታዳጊ ድመቷን አምጥታ ባደራ ሰጣኝ ከቤተሰቦቿ ጋር ሀገር ጥለው ተሰደዱ። ድመቷን ስትሰጠኝ እያለቀሰች ነበር እንድንከባከባት የጠየቀችኝ። አሁን ላይ በየጊዜው ድመቷን ፎቶ እያነሳው እሷ ወዳለችበት ቱርክ ልክላታለሁ። ሀገር ሰላም ሆኖ ስትመለስ ድመቷን እንድመልስላትም ቃል አስገብታኛለች ሲል ከገጠመኞቹ አንዱን የሚያወሳው የአሌፖ የድመት ሰው ወዳጅ ዘመዶቹ እንዳለ ጥለውት ከተሰደዱ በኋላ ወዳጆቹም ጓደኞቹም ድመቶች እንደሆኑ ነው የሚናገረው። መቼም ቢሆን ጥያቸው አልሄድም ይላል። ማንም ለሰው ልጆች በልቡ ርህራሄ ያለው ሰው ለየትኛውም ፍጡር ቢሆን ርህራሄ ይኖረዋል። ምንም ቢፈጠር አብሬያቸው ዘልቃለሁ ሲልም ነው መሐመድ የሚደመጠው። መሐመድ ድመቶችን ከመንከባከብ ባለፈም በነፍስ አድን ስራ ላይም ብርቱ ተሳታፊ ነው። በቦምብ ከፈራረሱ ህንጻዎች ውስጥ የህፃናትና ንጹሃን ዜጎችን ነፍስ ሲታደግ መሐመድ በካሜራ አይን ውስጥ የገባባቸው ጊዜያቶች በርካታ ናቸው። የተጎዱና የታመሙ ሰዎችን መመገብም ሌላው የመሐመድ የበጎ ምግባር ስራ ነው። ወዳጃችን በተቃራኒ ጎራ ሆነው ጦር እየተማዘዙ በርካቶችን መኖሪያ የሚያሳጡ ጥቂቶችን የያዘችው ዓለማችን ልክ እንደ መሐመድ ሁሉ ከሰው አልፎ ለእንስሳት የተረፈ ርህራሄን በልባቸው የሰነቁ ሰዎችንም ይዛለች። ፈጣሪ የአሌፖን የድመት ሰው መሐመድን ከክፉ ጠብቆ እድሜና ጤናውን አብዝቶ እንዲቸረው እየተመኘን መልካምነት ለራስ ነው እንዲል የኛ ሰው መልካምነት ከሁላችን ጋር ይሁን ብለናል።